ስራ ልፈልግ ነው ብያችሁ ነበር። አሁን ደግሞ ስራ አግኝቻለሁ ማለት ነው። እንግዲህ ስራ ልፈልግ ነው እንዳልኩኝ ማለት ነው። ስራ አግኝቻለሁኝ አሁን አልহামዱሊላህ። እንግዲህ ስራ መጀመሪያው ነገ ነው። ዱአ አድርጉልኝ። እንግዲህ ተነጋግሬ ጨርሻለሁ ማለት ነው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሷብሽ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ ደግሞ መጥቻለሁ ማለት ነው። እንግዲህ ሱማያ እንግዲህ ያው የመን እንደገባችሁላችንም የምናውቀው ነገር ነውና ሁሉም ነገር እንግዲህ አላህ ያለው ነው የሚሆነው። ለከሆን ካለ ውጭ የሚሆን ነገር የለም። አላህ የቀደረው ነገር ነውና ሁሉም ነገር የሚሆነው። እንግዲህ ዛሬ ወደ ስራ ልገባ ነው ብላን መታለች ማለት ነው። ስራ ልገባ ነው እንግዲህ ሱማያ ከምለምን እጅግር እያለኝ ልጆቼን በጥርሲ አንጠልጥሌ ወደ መዳም ቤት መዳም ነበርኩኝ እስከ ዛሬ ብላለች። መዳም ነበርኩኝና ያው እየከፋኝም ቢሆንም ከመዳምነት ወደ ሸጋለነት ለወርድ ነው ወደ ታች ብላለች። ያው እንግዲህ የሰው ልጅ እንዲህ ነው። አንዳንዴ ከፍ እንዳለ ሁሉ ዝቅ አለ፣ ዝቅ እንዳለ ሁሉ ደግሞ ከፍ አለ ማለት ነው። ከምንም በላይ ደግሞ ዋና የሰው ልጅ ጤና ነው። ጤና ስለሆነች ነው ሱማያ ከወዳ የምትለውና እኔ ጤናሽን ይስጥሽ ነው የምለው። ምክንያቱም ከምንም በላይ ጤና ስለሚሆን አንቺ ጤነኛ ስለሆንሽ ነው ለልጆችሽም ለራስሽም እንደገና ደግሞ ምፈልጊውን እያረሽ የትም ሀገር እየተንቀሳቀሽ ያለሽው ጤነኛ ስለሆንሽ ነውና አላህ ሙሉ አፊያሽን ይስጥሽ ነው የምለው። እንግዲህ ሀረብ ልገባ ነው ስራ ተገኝቶልኛል ብላለች። እንግዲህ መልካም ስራ ያደርግላት ማለት ነው። ያው ልጅ ይዞ ከባድ ቢሆንም አሁን ደግሞ ያለችበት ሀገር ደግሞ ብዙን አታውቀውምና እንደዛ ብላለች ማለት ነው። መልካም ስራ ይሆንልሽ በሉ ብላለች ማለት ነው። መልካም ስራ ይሆንልሽ በሏት ማለት ነው። ልጆቿንም እንግዲህ አላህ ያሳድግላት። ያው አየር ሲቀያየር ያው ቪዲዮ አስቀምጣለች ማለት ነው። ሐኪም ቤት ምናምን ውስጥ ያነበር ልጆቿን ያው ያጋጥማል በሰው ላይ ያለ እና ይሄ የሚያጋጥም ነገር ነው። ያው ልጆች ናቸውና እንኳን ልጆች ታገር ወደ ሀገር ከሙቀት ወደ ቅዝቃዜ ከቅዝቃዜ ወደ ሙቀት ሲሄድ ማንኛውም ሰው እንኳን ህፃኖች አይደሉም እኛ ራሱ አንተሐመልም ማለት ነው። ምክንያቱም አንድ ቦታ ሙቀት ሲሆን ሌላ ቦታ ቀዝቃዛ ከሆነ ሰውነታችን እንትን መታመም ወይም ደግሞ የሆነ ድካም ስሜት መሰማቱ አይቀርም። እንግዲህ ልጅሽንም አፊዋን ይመልስልሽ እያልኩኝ መልካም ስራ ያደርግልሽ። እንግዲህ ምንም ማድረግ አይቻልም። እኔ ግን እንደኔ ልጆችሽን ስራ ቦታ ይዘሽ ብትገቢ ባይ ነኝ። እናንተስ? እና እንግዲህ ልጆችሽን እንደኔ ልጆቿን ስራ ቦታ ይዛ ብትገባ ባይ ነኝ። እናንተስ ምን ትላላችሁ? እስኪ ሀሳባችሁን ትንሽ አስቀምጣቸው እያልኩ ነው ማለት ነው። እና እንግዲህ ላስቀምጫቸው ልሂድ እጃቸው ሊድ አላቅም። ግን ለማንኛውም ማለት ነው በተረፈ እንዲሞነ እንዲያ ነገ ዳይ ወደ ስራ ተነስቼ ማለት ነው እና በደንብ ነገ ቀርጽላችኋለሁ። ሸፋጤን ይዤ መኩኖሴን ይዤ ምንን ይዤ ሲሸፍጥ ሳረግ ምናምን ቀርጽላችኋለሁኝ። ስራ ቦታ ሂጄ ያለውን ነገር አሳያችኋለሁ። ያው እንግዲህ ሰው ማለት ነው ከመለመን መስራትን የመሰለ ነገር የለም። ሰው እጅግር ያለው ባለው አቅም መፍጨርጨር አለበት። አንዱን የሆነ ነገር ተተግኖ ወይ ደግሞ መለመን ሰው የለበትም። ሰው ካልቸገረው ማንም ሰው እንትን ፈልጎ የሰው ፊት አይማርል እንዴ? እና ያው የሰው ፊት የሚያዩን በርግጥ ፈልጎ ወይ ደግሞ እንትን ብሎ ሊሆን ይችላል። ያኔ እንዴት ነው ማንም ሰው ወይ ከጤና አንድ ሰው ጤና ካለው ሙሉ ጤና በቃ የሰው ፊት ማየት የለበትም ብዬ ነው የሚለኝ አለ።
እንዴ ለምንድን ነው ዝም ያልሽው? አውቀሽ ይመስላል ወይ ደግሞ ፈርተሻቸው ይመስላል። መልስ ለምን አሰጪም ይለኛል። በቃ አልኳችሁ፣ ይሄ አይምሮን ብትን ነው የሚያደርጉት ማለት ነው። በቃ ከዛ ደግሞ እንትን ይልኩልኛል፣ ቪዲዮ ይልኩልኛል። ከዛ ሁሉም ለኔ ብለው ነው አውቃለሁ ማለት ነው። ግን እንደው እኮ ማለት ነው አንዳንድ ሰዎች ግርም የምትሉት ነገር ማለት ነው በቃ የሆነ ቪዲዮ ስታው ማለት ነው እርግጠኛ ነኝ ለሰይድም እኮ ወስዳችሁ እያቀበላችሁ ነው። የሆነ ሳስበው ሱማያ ምን አለች መሰላችሁ ማለት ነው በቃ የሆነ ሀዩና ሰይድ የሆነ ቪዲዮ ሲለቁ በቃ ሱማያ የሆነ ነገር አሉሽ ግቢና እንቺ ይሄንን በዩ ይሄንን አርጊ ምናምን እያላችኋት ማለት ነው። ሳስበው ለሰይድ ራሱ እየላካችሁልን ነው ማለት እናንተ ማስታረቅ እንኳ ባይቻል አረ ዝም እንበል ታው። አረ ዝም በሉ ታው። ግፈኛች ወይኔ ግፈኞች እኮ ናችሁ። ፈጣሪ አቤት አቤት አቤት። በነገር አቀባይነት እኮ ማለት ነው ኢትዮጵያ አንደኛ፣ ኢትዮጵያ አንደኛ። ለዛ ነው አላልፍልን ያለው መሰለኝ ሳስበው ማለት ነው። እናንተ ፈጣሪ ትዕግስቱን ስጠኝ። እና ሱመያ ማለት ነው ምን አለች መሰላችሁ ቪዲዮ ቆርጦ ይልኩልኛል ያለ ቮይስ ይልኩልኛል ያለ በቃ የሆነ ደግሞ ሳልሰራ ስቀር ዝም ስላቸው ምን እንደሚሉ ታውቃላችሁ? አለ ተሸነፍሽ ወይ አሸነፉሽ ወይ እንዴ? እናንተ ሴት ልጅ እኮ ማለት ነው ታሸንፋለች እንጂ አትሸነፍም። ይሄን ወቁ። በፍቅር እንጂ ማለት ነው ሴትን በፍቅር እንጂ በጠብ ለመጣባት ምንም ትሁን ምንም ወደፊት አታውቅም፣ ወደ ኋላ አታውቅም፣ ወደፊት ነው እንጂ ማለት ነው። እና ውድ ተመልካቾቼ እስኪ እናንተ ኮሜንት ላይ ያስቀምጡ ማለት ነው። አሁን ይሄንን ነገር የሚያቀብሉ ልጆች እንደው ትክክል ናችሁ ብላችሁ ታስባላችሁ? አልሞየም እንግዲህ የሰይድም ሰርግ ነገር ነው፣ ነገ እሑድ ነው። እንግዲህ በሰርጉ ላይ ተገኝተን ታድመን እንግዲህ ቪዲዮ ለቀን ቪዲዮ ቀርጸን ደግሞ እንለቅላችኋለን። እናንተ አቀብሉ ልጆች ደግሞ እናንተ ደግሞ በአንደኛ ደረጃ መሰለፍ አለባችሁ ማለት ነው። ምክንያቱም ለሱማያ የምታደርሱት እናንተ ስለሆናችሁ ማለት ነው። በክብር ነው የምትጠሩት። እና ውድ ተመልካቾች እንግዲህ ሱማያዬ ወደ ስራ ለመግባት አስባለች ማለት ነው። እንግዲህ መልካም ስራ ያደርግልሽ ማለት ነው ሱማያዬ። ሁሉም ነገር ያልፋል፣ የማያልፍ የለም። እስኪያልፍ ያልፋል። ሁሉም ነገር እስከሚያልፍ ድረስ ቢያለፋም ግን አንድ ቀን ፍሬውን ታይዋለሽ እና ልጆችሽን አላህ ያሳድግልሽ። ልጆች ታደጉ ሁሉም ነገርን ተርቴዋለሽ ኢንሻአላህ። ልጆችሽን አላህ ያሳድግልሽ። መልካም ስራ ይሆንልሽ። እንግዲህ እኛም እንግዲህ በነገው ቪዲዮ ቤቴን እያጸዳው አረብ ቤት ገብቼ ጠብቁ ይብላለች። እንደኔ ግን ደግሞ ሁለተኛ እንደ ሀሳብ የማነሳው እሷን ልጆቿን ይዤ አልሄድ በጣም እየተመታታች ነውና ምን ላርግ ብላለች። እና ልጆችሽን ይዘሽ ብትሄጂ እንደኔ ልጆችሽን ይዘሽ ሂጂ ብዬ ነው የምለው ማለት ነው። ልጆችሽን ይዘሽ ሂጂ። ምክንያቱም አንደኛ ከአንቺ ከእናታቸው ተነጥለው አያውቁም እነዚህ ልጆች። የትም ቦታ ይዘሻቸው እየዞርሽ ነው። ሁሉም ነገር አላህ የቀደረው አላህ ያለው ቢሆንም ግን ልጆችሽን ጥለሽ አትሄጂ ብዬ ነው የማስበው። ምክንያቱም የሀገሬ ሰው ምን ይላል መሰላችሁ? ለማን ብዬ 6 ወር ጾሜ ይላሉ ማለት ነው የሀገራችን ሰዎች። እና ለማን ብለሽ ከወዲያ ተወዲህ እየተንከራተሽ ለማን ብለሽ እየደከምሽ፣ ስለዚህ ልጆችሽን ይዘሽ ሂጂ ነው የምለው። ያው አረብ ፈቃደኛ ከሆነ ያው አረብ ቤት ብዙ ቤት ስላለ በተለይ ፎቅና ምድር ከሆነ አላቸው ክላስ ይኖራቸዋል፣ በጣም በብዙ ይኖራቸዋል። እና ቢያንስ እዛ አንዱ ክላስ ላይ ያስቀምጠሽ ቢያንስ መሬት ፎቅና መሬት ከሆነ መሬት ልጆችሽን አስቀምጠሽ እዛ እንዲጫወቱ አድርገሽ መጫወቻ ሰጥተሽ ስራሽን ስትጨርሽ ልጆችሽን ይዘሽ እንትን ስትይ ሳስበው የተመላላሽ ስራ መሰለኝ የገባሽውና ወደ ቤት ስትመለሽ መልሰሽ ያንን የልጆች የተቀመጡበትን ያው አረብ የራሳቸው ልጆች ሲያቆሽሹ እንጂ የእኛን አበሾች ልጆች በነገራችን ላይ ብዙም ከ10 አንድ ነው እንጂ አይወዱም ማለት ነው። ያበሻ ልጅ ብዙም አይወዱም፣ ከ10 አንድ ነው እንጂ የሚወዱት ማለት ነው። እና ያንን አጽዴቶች ወደ ቤትሽ ብትመለሽ ባይነኝ እንደኔ እንግዲህ አላህ ይገዝሽ። ሌላ ምንም የሚባለው ነገር የለም። እኛም በዱዓ አለን እንግዲህ። በዛ ላይ ደግሞ አብሽሪ በርቺ ለምትሏት በነገራችን ላይ ይህ የሚደገፍ ነገር ነው። ኢትዮጵያዊ መተዛዘናችን መገዳደፋችን በነገራችን ላይ ኢትዮጵያዊነታችን ነው። ብዙ ሰው ያው እኔ ጋር እንደዚህ ነው እያላችኋት ስለሆነ
እጅግ በጣም እናመሰግናለን ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ደግሞ በያላችሁበት የአላህ ሰላምና እዝነት ረድኤቱ አይለያችሁ። ላይክ ለምታደርጉልኝ እንደው ስወዳችሁ ቪዲዮውን ጨርሳችሁት ማለት ነው። ስወዳችሁ ቪዲዮውን ጨርሳችሁ እውልኝ፣ ኮሜንት አስቀምጡልኝ፣ አስተያየት አስቀምጡልኝ። በሌላ በአዲስ ቪዲዮ ስህተትም ካለ አርሙኝ። በሌላ በአዲስ ቪዲዮ እመለሳለሁ ማለት ነው። ባይ ባይ። ሰላም አለይኩም ወራህመቱላሂ